ዋጓን ስሜ ዳግማዊ ኪሮስ ይባላል። ሙዚቃ ለእኔ ላይፍ ነው፣ ላቭ ነው፣ ሊቪንግ ነው፣ በቃ ኤቭሪቲንግ ነው። That was one of the main reasons I became a DJ ሲጀምር ክለብ እከለከል ነበር። The first big crowd ያጫወትኩት was actually for Rofna My Generation. I'm proud bro. I came a long way man and I deserve it. Damn bro, it's a ከባድ ጥያቄ bro. My guilty pleasure ሶስተኛ ክፍል ያለው በቃ that's like my first crush. ሐኪሜ ነሽ ዋጓን ሰላም ሰላም ደካሚ ዳጊ ምን ልናዘዝ ላይ ቀርብ ያለው እንግዲህ ያው ምን አዘዘው ነገር አሁን ልታይ ነው። ሙሉ ስምህ ማን ይባላል? የት ነው የተወለድከው? ስሜ ዳግማዊ ኪሮስ ይባላለሁ። actually የተወለድኩት ሳውዲ አረቢያ ውስጥ ነበር። ሪያድ የሚባል like the capital city ማለት ነው። I was born and raised there. ምን አይነት ልጅ ነበርክ? ምን አይነት ልጅ ነበርኩ? ያው ጨዋ ልጅ ነበርኩ። በጣም ጨዋ። and I was a smart kid too in my class I could say that. ከአንደኛ እስከ ሶስተኛ ባሉትን ደረጃ ነበር ሁሌ የምወጣው። ፍቅረኛ አለ? Yes I do. እህት ስለነበረ ፍቅረኛ ስትይዝ ጠቅሞሃል? ሊገናኝም ይችላል ላይገናኝም ይችላል because having a girlfriend ያው on a deeper connection on a deeper level ላይ ነው የምትገናኙት and with your sisters ደግሞ ጸብ ላይ ሊደርስም ይችላል ገባ so yeah ተማሪ ያለ ክራሽ ነበረ? I remember man ሶስተኛ ክፍል ያለው በቃ that's like my first crush እና በጣም እሷ ታላቅ ናት። እሷ ስድስተኛ ሰባተኛ ክፍል ነበረች ጭራሽ ማለት ነው I like them old ትላለህ ብቻ ማስቲካ ምናምን ገዝቼ ምናምን በቃ እሷ እስከምትመጣ እየጠበቅኳት ነበርና ልክ እንደየዋት ምናምን ሩጬ ምናምን ማስቲካን ሰጥቻት that was it አላወራኋትም ራሱ ዝም ብዬ ሰጥቻት እኔ ሼም ይሁን ምናምን nothing what would you expect to happen bro ትምህርት ቤት ውስጥ አስቸጋሪ ልጅ ነበርክ? በፍጹም bro you know why because my mom and dad used to work in the school bro it's impossible bro I can't even mess up በቃ አንድ ጥፋት ማጥፋት አልችልም bro ስንት አመት ነው? I'm 30 years old believe it or not that was one of the main reasons I became a DJ ሲጀምር ክለብ እከለከል ነበር ምን ቆይታ ያላችሁ ምናምን ብዬ ዲጄነቴን ተምሬ ስመጣ አሁን አፖስት ነው። ፖልሚ ዳጊ የሚለው ስም ከየት መጣ? so interesting question እኔ ያው እንዳልኳችሁ ያው ሳውዲ ነው የተወለድኩት እና ያደግኩት so ስሜ ዳግማዊ ነው ስላቸው ይላሉ so just call me ዳጊ ይላቸው ነበር so ሲጠይቀኝ ማን ነው ስለ ምናምን ዳግማዊ እና ሲሉ just call me ዳጊ ስላቸው በቃ call me ዳጊ የሚለው ስም ስታካረገ ወደ ዲጄነት የገባኸው መቼ ነው? 2013 was my first ያው ጊግም አልለውም ሳውዲ ያለን for graduation ነበር ያጫወትኩት ከዛ ደግሞ እዚህ ስመጣ 2017 ላይ ወይ 16 ላይ በፈረንጅ like ተስፋ ቆርጠህ ታውቃለህ? so of course definitely bro there are phases man እንደ ወንድ ልጅ ደግሞ ብዙ ጊዜ ያው ተስፋ ትቆርጣለህ you know especially like አሁን ባለንበት hard time situations ደግሞ ከባድ ነው። ዲጄ ያደረክ ከገረጣኸው ግርጣት የማትረሳው? እሺ በሄድፎን እየሰራው ከዛ ሁለቱም ሄድፎን አድርጌ ዲጄነት ላይ like you don't put two headphone አንዱን ጆሮ ብቻ ታውጣለህ ማለት ነው ሁለቱን አድርጌ እያጫወተ መስሎኝ ለካ እኔ ብቻ ነኝ የምሰማው ያለሁት ማለት ነው ጸጥ ብሏል ማለት ነው ክራውዱ ዝም ብሎ ቆሞ ያየኛል ማለት ነው ምንድነው አላለው ዞር ሳረጉ የለም ድምጽ በህይወት ውስጥ ቅድሚያ የምትሰጣቸው ሶስት ነገሮች ምንድናቸው? እሺ so like ቅድሚያ የምሰጠው ያው መጀመሪያ ራሴ ነው ቅድሚያ የምሰጠው like you know ማንም አይደርስልኝም እኔ ራሴ so ያው ሁለተኛ ደግሞ like family definitely ከዛ my music ለግማሽ ቀን ሊፍት ውስጥ ተቀርቅረ ብትቀር በኪስ ውስጥ ቢኖሩ የምትመኛቸው ሶስት ነገሮች ምንድናቸው? I think ሶስት ነገር ነው ያልከኝ so flashlight ሙያ ብስኩት እና አንድ ኤነርጂ ድሪንክ በቂ ነው። ለመጀመሪያ ጊዜ ትልቅ ኢቨንት ያጫወትክበት ቀን ትዝ ይልሃል? ምን ተሰማ? The first big crowd ያጫወትኩት was actually for Rofna My Generation in the opening ነበርኩኝ ሲጀምር opening act ነበርኩኝ so that was one of my biggest like even big stage ምለው እሱ ነበር
እና እንደ ኦፕኒንግ አክት ነበርኩኝ። ኦፕኒንግ አክት ሲባል wasn't like ክራውዱ በዝቶ ምናምን ሳይሆን there was like already ቀን ላይ so proud. I came a long way man and I deserve it 100%. የምትወደው ሙዚቀኛ ማን ነው? I mean if we're talking like globally ምናምን Omale is one of my favorite artists. በዲጄነት ሲሆን ደግሞ I don't have specific to be honest with DJs. Gonna probably Alan Walker maybe. ሰው ቢያዳምጠው ሊወደው ይችላል ብለ የምታስበው የሙዚቃ አይነት ምንድነው? Dancehall. እንዴት ነው ሙዚቃዎችህን የምታዘጋጀው? Okay, my process of preparing a set. Basically like if I know that I have a gig, let's say a week before, like I just prepare. Cuz I just go to whatever like YouTube or just my playlist or like any other like streaming platforms. ከዛ በኋላ like እየሰማሁት ምናምን ፕሌሊስት አዘጋጃለሁ። ግን አንዳንዴ ያ ፕሌሊስት ደግሞ ላይሰራ ይችላል። ምክንያቱም ኢቨንቱ ሂደህ like ሌላ አይነት ቫይብ ሊሆን ይችላል፣ ከፕሌሊስት ውጪ ሊሆን ይችላል። ሶ ክራውድ ማንበብና ክራውድ ማጥናት ይጠበቅባል። ሶ በዛ ሁኔታ ሙሉ ፕሌሊስትም ሊቀየር ይችላል። ፍሪስታይልም ላደርግ ይችላል። አንድ ሰዓት አስቀድሜ ወይም 2 ሰዓት አስቀድሜ ኢቨንቱን ደርሳለሁ። ከዛ በኋላ like you know ከኔ በፊት ያሉ ዲጄዎች ምናምን ያጫውታሉ። ሶ የነሱን ሪአክሽን አያለው ማለት ነው። like ምን አይነት ጃንራ ነው ሃይፕ የሚያደርጋቸው ወይም ምን አይነት ሪዝም ነው ወይም ምን አይነት ኤነርጂ ነው እና R&Bም ሊመቻቸው ይችላል instead of just EDM ምናምን። የራስህ ሙዚቃዎች አሉ? Yeah, I have music actually. የራሴ ሙዚቃዎች አሉ። like አሁን ዲጄነት አሁን የጀመርኩት ሙዚቃ ስለምወድ ነው። ሙዚቀኛ መሆን የፈለኩት ደግሞ ያው ዲጄ ስለሆንኩኝ ነው። ከዘፈኖች በጣም የምትወደው ሙዚቃ? One of my favorites is Nigero. It's actually hip hop. ከዛ ደግሞ ሰሙ አዲሱ ሙዚቃዬ ማለት ነው። ያኔ በፊት ድሮ ያሳለፍኩትን ኑሮ ቁጭ ብዬ በጨለማ ስሜቴን ተዋግሮ ስኬቴ ታይቶኛል አሁን ነው መነሻዬ ችግር ማይለውጠኝ ሁሌም ጀግናዬ። ሰው የሚወደው ግን አንተ የሰለቸ አንድ ሙዚቃ አለ? damn bro it's a ከባድ ጥያቄ bro because ቢሰለቸኝ like አልከፍተውም ገባ ግን ግዴታ ከሆነብኝ ደግሞ maybe ፊን የውሸት ዲጄ አድርገህ ታውቃለህ? hell no what I always mix live bro always። ምን አይነት ሰው ነህ? ስለራሱ የሚያወራ ውሸታም ነው ይባላል ግን I think I'm very supportive. I believe in that. Like በጣም support አሳያለሁ no matter what it is በሙዚቃም ሆነ ወይም in life ሆነ በጣም supportive ሰው ነኝ እና like የልብ ልቤን ነው በቃ ማሳየው። ከማን ጋር ኮላብ አድርገህ ብትሰራ ደስ ይልሃል? I mean if it's Ethiopian wise ደግሞ ጆኒ ራጋ፣ ሃይሌ ሩትስ እና I would say ሮፍናን። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። አልቅሰህ ታውቃለህ? Oh my god like ያው ፍቅረኛ እንትን ኤርፖርት ሸኝቻት ወደ ካናዳ ስትሄድ ያው after years ምናምን ነው የምንገናኘው። እሱም ጊዜ እርካለ ነው so you know part of me was gone so yeah። guilty pleasure ተሰምቶ ያውቃል? my guilty pleasure ሳንቺፕስ ቀዩ በእርጎ just like ሰብሮ like ሳንቺፕሱ ፈርፍሮ ምናምን ቦላ ቅርበህ ምናምን እርጎ ፕሌን እዛ ላይ አድርገህበት just eat it like cereal trust me man። ምን አይነት ባህሪ ትጠላለህ? ክደት ከሃዲ ነው የሚባለው። የሚክድ ሰው አይመቸኝም። የሚዋሽ አለ የሚክድ አለ ነው የወደደ ራሱን እኮ ይክዳል። ለጀማሪዎች ምን ትመክራለህ? 3 ነገር ብቻ ነው 3 መጀመሪያ ማለት ነው be consistent consistency በጣም የሚጠቅም ነገር ነው። ስኪል ዴቨሎፕመንት ያ ኦቨርናይት የሚፈጠር አይደለም ኦቨርታይም ነው። እሱ ነገር ማስታወስ አለባችሁ። ከዛ ደግሞ ኦቴንቲክ መሆን ያው የሰውን ስታይል ወይም የሰውን ፍሌቨር ኮፒ አለማድረግ እና የራስን ነገር መፍጠር ሰው የሚወድልህ እሱ ነው። ከዛ ደግሞ be humble always discipline ይኑርህ like አርቲስትም ብትሆን ዲጄም ብትሆን ምናምን sometimes when it gets too much እና የሆነ ቦታ ስትደርስ ኢጎ የሚባል ነገር ሊመጣ ይችላል so always be humble and mostly ደግሞ
ሶስት ነገር ብዬ ነበር። ለመጨረሻ ደግሞ have fun ስቴጅ ላይ ምናምን ስትሆን like serious ምናምን ሳትሆን like you know just engage with the people as an artist and as a DJ ደግሞ it's important to engage with your people. ለቀሪው ህይወት አንድ አልበም ብቻ እንድትሰማ ብትገደድ የትኛውን ትመርጣለህ? I would say Michael Jackson Thriller album. Yeah. በትርፍ ጊዜ ምን ማድረግ ያስደስታል? Graphics designing. እንደ ስራም አንዳንዴ እንደ ስራ ብለው ግን በትርፍ ሰዓቴ like graphics designing ሰራለሁ because እሱ ነበር one of the biggest skills that I developed. I love it. ሙዚቃ ላንተ ምንድነው? That question bro. Like ሙዚቃ ለኔ life ነው, love ነው, you know, living ነው, like everything bro. Like I can't even tell you. Music is every day of my life bro. Like anything that I do is music. Anything that I hear, anything that I eat, breathe, everything is music bro. You know? እሱ ደግሞ ያበደ ሙዚቃ ነው። ጸጉርህን በተኛህበት ቢቆርጡ ምን ታደርጋለህ? I can't say that on the camera bro. I can't say it bro. ነፍስ ይማር ብቻ ነው። ነፍስ ይማር እንበል። እናትህ ወይም አባትህ ቢሆኑስ? Oy. My brother, it's a tough question. በቃ ምንም ማድረግ አይቻልም። በቃ ፋሚሊ ነው። በቃ እንደ አዲስ ማሳደግ ነው። እቃ ጠፍቶብህ ያውቃል? 100%. የሆነ ቀን the venue እየሰራን the venue warehouse event ነበረኝና በቃ ጨርሼ ፓክ አድርጌ ቦርሳዬን ላፕቶፔንና ዲጄ ሚክሰሬና ጠረጴዛ ላይ አስቀምጬው አንዴ ይዩልኝና ሽንት ቤት ደርሼ ነጣና ልክ ስመለስ 2 ደቂቃ አልፈጀብኝም። የለም በቃ like ቦርሳዬ like ላፕቶፔም የለም ሚክሰሬም የለም። በቃ ተጨናንቄ ሞት። ከዛ በኋላ 2 ሳምንት በቃ like እንዴት ልተኛ ተደወለልኝና እዛ ኢቨንት ያዘጋጁት ምናምን ቬንደሮቹ አንስተውት እና ከነሱ ጋር ወስደውት ነው እነሱ መስሏቸው። ከዛ እኔ ደውዬላቸው like አገናኝተውኝ ደወልኩላቸውና እቃ እናንተ ጋር አለ ምን አይነት ላፕቶፕ ነው ምን አይነት ላፕቶፕ እና ቦርሳው እንደዚህ አይነት ነው ይሄኛው ነው ቀለሙ ሰማያዊ ጃንስፖርት ይላል እና ኤቭሪ ዲቴል ነው የነገርኳት። ሲሪያል ኮድም ነበር ነገራት የነበረው ግን አበቃ አመንኩ እና ወሰደው ምናምን ስትለኝ I was happy bro. የምትወደው ምግብ ምንድነው? Ethiopian food ምስር is my favorite, especially my mom's ምስር አንደኛ። ከዛ ደግሞ ሁለት ለመናገር ነው። ከዛ ደግሞ like የውጪ ሲሆን ደግሞ ላዛኛ is my favorite. የሚያናድድ ኮሜንት ተሰጥቶ ያውቃል? ትንሽ አበሳጭቶኝ ግን አስቆኛል actually የሆነ ሰዓት ላይ ቲክቶክ ከፍቼ ነበርና ገና በቃ like it was like 3-4 years ago ከዛ ቪዲዮ ፖስት አድርጌ ምናምን ከዛ የመጣልኝ ኮሜንት መጣ ትንሽ አናደደኝና ከዛ አሳቀኝ። It said like bro needs some milk you know. I died bro. I was like oh my god bro. You know I'm skinny bro. Slim fit actually society fit ማለት ያው የትም ቦታ ላይ ያው ሰው አንረብሽም ነው አናጨናንቅም። እኔ በሰራሁት ያሰኘህ ሙዚቃ አለ? as an artist እኔ በሰራሁት ቢል ሙዚቃ ሐኪሜ ነሽ it's one of my favorite songs ሁለቱ ነው ነገር ብትጠራው ቶሎ የሚደርስልህ ሰው ማን ነው? ሁለቱ ለመናገር ጊዜ ብሮ ሻራቱ ማቦይ ጊዜ። በሙዚቃው ኢንዱስትሪ ውስጥ ቢለመድ ትልቅ ለውጥ ይመጣል ብለህ የምታስበው አንድ ነገር ምንድነው? collaboration 100%. that's it. አሉ ግን they have their preferences you know like the big ትላልቅ አርቲስቶች የሚባሉት our young generations are the upcoming artists we all collab with each other which is something that I love and that's the game changer we're trying to put in so yeah. እንደ አዳማጭ የምትወደው የሙዚቃ አይነት ምንድነው? as a consumer to listen to R&B. I don't know if you guys would know Jay Sean አለ I mean Chris Brown definitely but my go-to would be Chris Brown and Jay Sean definitely. ከ10 ዓመት በኋላ ራስህን ምን ላይ ማግኘት ትፈልጋለህ? ያው እሱ ፈጣሪ ነው የሚያውቀው ግን እኔ ያው ከሰራሁበትና ከለፋሁበት
probably like with a global status ለመድረስ ነው የምፈልገው when it comes to my career ማለት ነው other than that I have no other expectations bro I'm just going to keep working hard and pushing hard በመጨረሻ ማስተላለፍ የምትፈልገው መልእክት እንደበላችሁ like just like be humble show love and live life with purpose that's all I can say ያው እንግዲህ አይታችኋል ተናዝጃለሁ make sure you subscribe to Fandisha TV and make sure that you follow me on all social media platforms @callmedaggy DAGGY yes